ዕለተ አርብ ሐምሌ 17 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድርና ፋኖ በሚንቀሳቀስባቸው የሀገሪቱ ቀጠናዎች የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ከደቂቃዎች በፊት ከወለጋ ቀጠና በደረሰን መረጃ በአፋብን ወለጋ ቢዛሞ አንሻ ሳይድዝ ባደረገው ትንቅንቅ የኦሮሚያ ከተሞችን መቆጣጠር መጀመሩን ይፋ አድርጓል። የፋኖ ኃይሎች የማጥቃት አድማሳቸውን ያሰፉ ሲሆን በምስራቅ ወለጋ ዞን ጊዳያና ወረዳ መንደር 4ና መንደር 3 ላይ እንዲሁም በሆሮ ጉድሩ ወለጋ ዞን አቢ ደንጎሮ ወረዳ ቱሉ ጋና ከተማን በመቆጣጠር አንጸባራቂ ድል መቀዳጀታቸውን አብስረዋል። በሸዋ ቀጠናም ትንቅንቁ ሲቀጥል ወደ መዘዞ በአራት አቅጣጫ የተንቀሳቀሰው ያገዛዙ ኃይል ክፉኛ ተመቷል። ዛሬ ሐምሌ 17 2018 ዓ.ም የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7 ለ70ና የመሐመድ ቢሆነኝ ኮር አስቻለው ደሴ ክፍለ ጦሮች ወደ መዘዞ በተለያየ አቅጣጫ የተንቀሳቀሰውን ጦር ድባቅ መተነዋል ብለዋል። ዝርዝር መረጃው እጃችን ገብቷል። ከኛ ጋር ከቆያችሁ የምትሰሙት ይሆናል። የገዳማውያኑ ጥቃት ስርዓታዊና ጥላቻን ያዘለው ስልት ቀጣይ ምዕራፍ ነው ሲል እናት ፓርቲ ከባድ መግለጫ አውጥቷል። አገዛዙ በደቡብ ወሎ ቅድስት አርሴማ ገዳም ላይ የድሮን ጥቃት ፈጽሞ 2 መነኮሳት እናቶች ወዲያውኑ ሲገደሉ 14ቱ እናቶች ደግሞ ክፉኛ ቆስለው መካነ ሰላም ሆስፒታል እንደሚገኙ ይታወቃል። ይህንን ተከትሎ በንጹሃኑ ላይ የተፈጸመው ያገዛዙ እልቂት እየተወገዘ ይገኛል። ምሽቱንም እናት ፓርቲ ከበድ ያለ መግለጫ ነው ያወጣው። ከኛ ጋር ከቆያችሁ እናሰማችኋለን። የሱዳን ጦር ኃይል የፈጥኖ ደራሽ ታጣቂዎችን ሙሉ በሙሉ ለመደምሰስ ከጫፍ ደርሰዋል ሲሉ ጠቅላይ ሚኒስትር ካሚል ኢድሪስ ተናገሩ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የሱዳን ጦር ኃይሎች የአማጺውን ፈጥኖ ደራሽ ኃይሎች እንዲሁም የውጭ አገር ቅጥረኞችን ሙሉ በሙሉ በመደምሰስ ጦርነቱን ለማጠናቀቅ ከጫፍ ደርሰናል ሲሉ ተናግረዋል። ጠቅላይ ሚኒስትሩ አውዳሚው ጦርነት በመጨረሻም ወደ ማብቂያው እየተቃረበ መሆኑን አብስረዋል። በዝርዝር መረጃውን ይዘናል። በሰሜናዊ ኢራቅ በሚገኘው የአሜሪካ ጦር ሰፈር በርካታ ፍንዳታዎች ተሰሙ። በኢርቢል አውሮፕላን ማረፊያ አቅራቢያ ፍንዳታዎች ከተሰሙ በኋላ ከባድ ጭስ ታይቷል። የአሜሪካ ጦር በኢራን ለ13ኛ ሌሊት የፈጸመውን ድብደባ ማጠናቀቁን ካስታወቀ በኋላ በሰሜናዊ ኢራቅ በሚገኝ የአሜሪካ ጦር ሰፈር ተከታታይ ፍንዳታዎች መሰማታቸውን አሶሺየትድ ፕሬስ ዘግቧል። በዝርዝር መረጃውን ወደ በኋላ ላይ እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ እንዲህ አይነት አዳዲስ መረጃዎች ቶሎ ይደርሷችኋል። አሁን ወደ ዝርዝሩ አለፍን። እስከ መጨረሻው ተከታተሉን። በአማራ ምድርና ፋኖ በሚንቀሳቀስባቸው የሀገሪቱ ቀጠናዎች የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ከደቂቃዎች በፊት ከወለጋ በደረሰን መረጃ የአፋብን ወለጋ ቢዛሞ አንሻ ሳይድዝ ክፍለ ጦሮች በአገዛዙ ጦር ላይ ድል መቀዳጀታቸውን አብስረዋል። አራተኛ ቀኑን በያዘው ትንቅንቅ ከአራቱም ክፍለ ጦሮች የተውጣጡ የአንሻ ሳይዳን አብስቶች በምስራቅ ወለጋ ዞን ስቡ ስሬ ወረዳና ጉቶ ጊዳ ወረዳ የህልውና ተጋድሎውን አስቀጥለዋል። በዚህ ሰዓት የፋኖ ኃይሎች የማጥቃት አድማሳቸውን ያሰፉ ሲሆን በምስራቅ ወለጋ ዞን ጊዳያና ወረዳ በመንደር 4ና በመንደር 3 እንዲሁም በሆሮ ጉድሩ ወለጋ ዞን አቢ ደንጎሮ ወረዳ ቱሉ ጋና ከተማን በመቆጣጠር አንጸባራቂ ድል መቀዳጀታቸውን ይፋ አድርገዋል። ዛሬ ሐምሌ 17 ቀን 2018 ዓ.ም ከጧቱ 1 ሰዓት ጀምሮ የተናበበ የማጥቃት ኦፕሬሽን በመክፈት ያበጀ ጥበቡ ነበልባል ክፍለ ጦር በመንደር 4 የገባ ሲሆን ያገዛዙን ጦር ሙትና ቁስለኛ በማድረግ ከአካባቢው አጥረግርጎ እንዳስወጣው ነው የተነገረው። በተጨማሪም አንገርጉትን ክፍለ ጦር መንደር 3 የተባለ ቦታ ላይ ዘልቆ በመግባት ያገዛዙን ፓትሮል ከነ ሰራዊቱ የደመሰሰ ሲሆን በሁለቱም አካባቢዎች ላይ የተናበበ የማጥቃት ኦፕሬሽን በመሰንዘር አካባቢው በፋኖ ቁጥጥር ስር ውሏል። በተመሳሳይ በሆሮ ጉድሩ ወለጋ ዞን አቢ ደንጎሮ ወረዳ ቱሉ ጋና ከተማን ታፈር አለሙ ሳተናው ክፍለ ጦር በልዩ ኦፕሬሽን ተቆጣጥሮታል። ከዚህ ከባድ ትንቅንቅ በኋላም 31 ክላሽንኮቭ መሳሪያ ወደ ፋኖ ካዝና ገቢ ሆኗል። 4 የኦሮሚያ ልዩ
ኃይል አባላትም ለፋኖ እጅ መስጠታቸውን የተነገረው። በተመሳሳይ በሸዋ ቀጠናም ያገዛዙና የፋኖ ትንቅንቅ የቀጠለ ሲሆን ወደ መዘዞ አቅጣጫ በአራት ቦታ የተንቀሳቀሰው ያገዛዙ ኃይል ክፉኛ ተመቷል። ዛሬ ሐምሌ 17 2018 ዓ.ም የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ 7-7ና የመሐመድ ቢሆነኝ ኮር አስቻለው ደሴ ክፍለ ጦሮች ወደ መዘዞ በተለያየ አቅጣጫ የተንቀሳቀሰውን ያገዛዙን ኃይል በጋራ በመሆን በመዘዞ ዙሪያ በባሽና በሞፈር ውሃ አካባቢዎች ከፍተኛ ትንቅንቅ አካሂደውበታል። መነሻውን ከመንዛ አውራጃ ሞላሌ፣ ወገሬ፣ መሃል ሜዳና ዘመሮ ያደረገው ያገዛዙ ኃይል ከመሐመድ ቢሆነኝ ኮር ጋር የገጠመ ሲሆን ከረፋዱ 4 ሰዓት ጀምሮ በባሽ ከተማ ዙሪያ ከፍተኛ ትንቅንቅ እየተደረገ ይገኛል። ከቆባ አስጥል እስከ መዘዞ ከተማ ድረስ ሁለቱም ክፍለ ጦሮች በቅንጅት ገጥመው ሲያራግፉት የዋሉ ሲሆን የ112ኛና የ104ኛ ጥምር ጦር እስካሁን ድረስ በከባድ ትንቅንቅ ላይ ይገኛሉ። በሌላ ግንባር ማለትም ከጣርማበርና ከሰላ ድንጋይ በሞፈር ውሃ ጅረት ወደ መዘዞ የተንቀሳቀሰውን ያገዛዙን ኃይል 7-7 ክፍለ ጦርና መሐመድ ቢሆነኝ ኮር ወንዱ አስቻለው ደሴ ክፍለ ጦር እንዳመጣጡ ሲያራግፉት ውለዋል። በዚህ ከባድ ትንቅንቅ አገዛዙ ብዙ ሙትና ቁስለኛ ያስተናገደ ሲሆን ተጨማሪ ኃይል ከደብረ ብርሃን መጠየቁም ተሰምቷል። የገዳማውያኑ ጥቃት ስርዓታዊና ጥላቻን ያዘለው ስልት ቀጣይ ምዕራፍ ነው ሲል እናት ፓርቲ ከበድ ያለ መግለጫ አውጥቷል። ሐምሌ 15 ቀን 2018 ዓ.ም ረፋድ 4 ሰዓት ላይ በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በሚገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ የድሮን ጥቃት ተፈጽሞ 2 መነኮሳት እናቶች ወዲያውኑ ሲገደሉ 14 እናቶች ደግሞ ክፉኛ ቆስለው መካነ ሰላምና ደሴ ሆስፒታል ተወስደዋል። በጥላቻና ሆነ ተብሎ በሚመስል መልኩ ተፈጸመው በዚህ ጥቃት የገዳማውያኑ የዓመት ቀለብ እህልና ጥራጥሬ ሙሉ በሙሉ የወደመ ሲሆን ተግባር ቤት፣ ማብሰያ ዕቃዎች፣ የውሃ ማጠራቀሚያ፣ የኮንክሪት ታንከር፣ የውሃ ማስተላለፊያ ቱቦዎች ሙሉ በሙሉ ወድመዋል። በገዳሙ ስርዓት የጠዋት 3 ሰዓት ጸሎት አድርሰን ሁሉም ወደ ተመደበበት ስራ ሲሰማራ ድሮን የምትባለው ስትዞርና ድምጿን ሰምተናል፣ አይተናታል። እኛ ገዳማውያንን መቼም ቴክኖሎጂ ነው ያዩናል፣ ምንም የሚያጠራጥርና የሚያስፈራ ነገር የለም ብለን ስራችንን ቀጠልን የሚሉት እማኝ ነገር ግን እኛ እንዳሰብነው አልነበረም። ቆይተው ለስራ በተሰባሰብንበት ማታ ወረዱብን። ያን የመሰለ ጭካኔ ለምን ማድረግ እንዳስፈልጋቸው ማሰብም ማለምም ይከብዳል ብለዋል። በተለይ የቆሰሉት ሲታዩ የሞቱት ይሻላል ያስብላል ይላሉ። ገዳሙ እጅግ ከባድ በረሃ ላይ ያለ ነው። በዙሪያው የሚገኝ ታጣቂም የሆነ ወታደር አናውቅም። እንግዲህ ገዳሙ የቆመውም በእነዚህ ወጣት መነኮሳት እናቶች ድካም ነበር። ሰሪው ከተገደለ አካሉ ከቆሰለና የዓመት ቀለቡ ከወደመ ቀሪውን የመግደል ያህል ነው ተጠንቶ የተደረገ ይመስላል ይላሉ። ሌላውም ማኝ እናት ፓርቲ ይህንን እብሪት የተላበሰ ድርጊት ከድግግሞሹ እያስከተለ ከሚገኘው ጉዳትና በሌሎች አካባቢዎች ደግሞ በታጣቂዎች ሽፋን በእምነቱ ተከታዮች አገልጋዮችና ገዳማት ላይ እየተፈጸመ ያለው ጥቃት ተራ ስህተት ሳይሆን ስርዓታዊና ከጥላቻ የመነጨ ብሎም ያጥፍቶ መጥፋት ተግባር እንደሆነ በጽኑ አምናለሁ ሲል ድርጊቱን አውግዟል። ስለሆነም መላው ኢትዮጵያውያን ይህንን ያጥፍቶ ጠፊ የሽብር ድርጊት በአንድነት እንዲያወግዙ ጠይቋል። አገዛዙ ለድርጊቱ ሙሉ ኃላፊነቱን እንዲወስድና ድርጊቱ ሲፈጸም የሚያሳይ የፎቶና የቪዲዮ መረጃ ለሕዝብ ይፋ እንዲያደርግም ጠይቋል። ሀገርን ከጥቃት ለመጠበቅ የተቋቋሙ ተቋማት ሕዝብን ጅምላ ጨራሽ ወደ መሆን መሸጋገራቸውን መላው ሕዝባችንና ዓለም አቀፉ ማህበረሰብ እንዲያውቀውና አጥፊው አካል ተጠያቂ እንዲደረግ አጥብቀን እናሳስባለን ሲል መግለጫውን ይፋ አድርጓል። ተከሳሾች ችሎት መቅረብ ባለመቻላቸው በእነ ዮሐንስ ቦያለው መዝገብ ላይ ብይን ለመስጠት ለጥቅምት ተቀጠረ። የፌዴራል ከፍተኛ ፍርድ ቤት በእነ ዮሐንስ ቦያለው የክስ መዝገብ ላይ ተከሳሾች እንዲከላከሉ ወይም በነጻ እንዲሰናበቱ ብይን ለመስጠት ለዛሬ ሐምሌ 17 2018 ዓ.ም ቀጥሮ የነበረ ቢሆንም የተወሰኑ ተከሳሾች በችሎት ባለመገኘታቸው ብይኑን ለማንበብ ለጥቅምት 6 ቀን 2019 ዓ.ም ተለዋጭ ቀጠሮ መስጠቱን የተከሳሾች ጠበቃ ሰለሞን ገዛኸኝ ገልጸዋል። ፍርድ ቤቱ ባስቻለው ችሎት የብይኑ ውሳኔ ተዘጋጅቶ የደረሰ ቢሆንም ከማረሚያ ቤት መቅረብ የነበረባቸው የተወሰኑ ተከሳሾች ባለመገኘታቸው ምክንያት ብይኑ ሳይነበብ ቀርቷል። ጠበቃ ሰለሞን ገዛኸኝ እንዳሉት ተከሳሾቹ ወደ ችሎት ያልቀረቡበት ምክንያት ያልተገለጸ ሲሆን በዕለቱ በችሎት ካልተገኙት መካከል ዶክተር ዘሪሁን፣ ጋዜጠኛ ቴዎድሮስ፣ መርጌታ በላይ አዳሙና ተከሳሽ ታደለ ይገኙበታል። በሌላ በኩል የዶክተር ካሳ ተሻገርና የጋዜጠኛ ቴዎድሮስን የስልክ ቁጥር ሌላ ሰው
እየተጠቀመበት ነው በሚለው ክስ ላይ ኢትዮ ቴሌኮም ማጣራት አድርጎ በዕለቱ ምላሹን ለችሎቱ አቅርቧል። ኢትዮ ቴሌኮም ለፍርድ ቤቱ በላከው ምላሽ የሁለቱ ተከሳሾች የስልክ ቁጥሮች አገልግሎት ጊዜያቸው በማለፉ ምክንያት በተቋሙ ሕግና ደንብ መሰረት ለሶስተኛ ወገን መተላለፋቸውን ገልጾ ቁጥሮቹን የተቀበሉትን ሰዎች ሙሉ ስም ከአያት ጋር አያይዞ ማሳወቁን ጠበቃ ሰለሞን አብራርተዋል። በዚህም መሰረት ፍርድ ቤቱ በእነ ዮሐንስ ቦያለው መዝገብ ላይ የቀረበውን ብይን ለማንበብ ለጥቅምት 6 ቀን 2019 ዓ.ም ተለዋጭ ቀጠሮ ሰጥቷል። የሱዳን ጦር ኃይል የፈጥኖ ደራሽ ታጣቂዎችን ሙሉ በሙሉ ለመደምሰስ ከጫፍ ደርሷል ሲሉ ጠቅላይ ሚኒስትር ካሚል ኢድሪስ ተናገሩ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የሱዳን ጦር ኃይሎች የአማጺውን ፈጥኖ ደራሽ ኃይሎችና የውጭ አገር ቅጥረኞችን ሙሉ በሙሉ በመደምሰስ ጦርነቱን ለማጠናቀቅ ከጫፍ ደርሷል ሲሉ ተናግረዋል። ጠቅላይ ሚኒስትሩ አውዳሚው ግጭት በመጨረሻም ወደ ማብቂያው እየተቃረበ መሆኑን ያላቸውን ተስፋ ገልጸዋል። የቦትስዋና የጋቦንና የሊቢያ ተወካዮችን ያቀፈው የአፍሪካ መረጃና የደህንነት አገልግሎት ኮሚቴ ትሮይካ ባደረገው ከፍተኛ ደረጃ ጉብኝት ወቅት ንግግር ያደረጉት ጠቅላይ ሚኒስትር ካሚል ኢድሪስ ሀገሪቱን ለማፍረስና ዜጎቿን ለማፈናቀል አልሞ የተነሳው እቅድ በይፋ መክሸፉን አስታውቀዋል። የእቅዱ ሙሉ ሐሳብ ይህችን ጥንታዊ ስልጣኔ ከህዝቧና ከሀብቷ ባዶ ማድረግ ነበር። እቅዱ ከሽፏል። አሁን ደግሞ ሱዳን ተመልሳለች ያሉት ካሚል ኢድሪስ በሀገሪቱ ውስጥ ህይወት ወደ መደበኛ ሁኔታ እየተመለሰ መሆኑን ጠቁመዋል። በካርቱምና በሌሎች ክልሎች ደርሶ የነበረውን የውድመት መጠን ያነሱት ጠቅላይ ሚኒስትሩ ጦርነቱን የውስጥ ትግል አድርገው የሚገልጹ ንግግሮችን ውድቅ በማድረግ ውጫዊ ጸባጫሪነት እንደሆነ ገልጸውታል። ይህ በሱዳን ውስጥ ወይም በሱዳን ላይ የተደረገ ጦርነት አይደለም፣ በበርካታ ሀገራትና ኃይሎች የሚዘወር በሱዳን ላይ የተከፈተ ጦርነት ነው ሲሉ የተናገሩ ሲሆን ሰፊ የጂኦፖለቲካዊ ተጽዕኖውን በሀገሪቱ ላይ የተከፈተ ዓለም አቀፍ ጦርነት ሲሉ ገልጸውታል። የጦር ኃይሉን ስኬት ያረጋገጡት ኢድሪስ ሰላም አሁንም ዋና ዓላማ እንደሆነ አስምረውበታል። በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በአረብ ሊግና በቫቲካን የሚደገፈውን ሁሉን አቀፍ የሰላም ጥምረት መንግስታቸው ለመደገፍ ያለውን ቁርጠኝነት አብራርተዋል። ጠቅላይ ሚኒስትሩ በተጨማሪም የሱዳን ቀጥተኛ ተሳትፎ ሳይኖር በአውሮፓ ዋና ከተሞችና ቀጠናዊ ማዕከላት በሚካሄዱ በውጭ ሀገራት የሚመሩ የሰላም ጉባኤዎች ላይ ጠንካራ ማስጠንቀቂያ የሰጡ ሲሆን እንደዚህ ያሉ ጥረቶች ቅኝ ግዛታዊና ዘረኝነት ናቸው ሲሉ ፈርጀዋቸዋል። በሰሜናዊ ኢራቅ በሚገኘው የአሜሪካ ጦር ሰፈር በርካታ ፍንዳታዎች ተሰሙ። በኢርቢል አውሮፕላን ማረፊያ አቅራቢያ ፍንዳታዎች ከተሰሙ በኋላ ከባድ ጭስ ታይቷል። የአሜሪካ ጦር በኢራን ለ13ኛ ሌሊት የፈጸመውን ድብደባ ማጠናቀቁን ካስታወቀ በኋላ በሰሜናዊ ኢራቅ በሚገኝ የአሜሪካ ጦር ሰፈር ተከታታይ ፍንዳታዎች መሰማታቸውን አሶሺየትድ ፕሬስ ዘግቧል። የአሶሺየትድ ፕሬስ ጋዜጠኛ አርብ ማለዳ የኢራቅ ከፊል ራስ ገዝ ግዛት በሆነው የኩርዶች ዋና ከተማ ኢርቢል አቅራቢያ 7 ፍንዳታዎችን መስማቱን ዘግቧል። በተጨማሪም ከጦር ሰፈሩ አቅራቢያ በሚገኝ አውሮፕላን ማረፊያ አቅራቢያ ወይም ውስጥ 4 ጭሶችን መመልከቱን ዘግቧል። የአሜሪካና ኢራን ጦርነት ዳግመኛ ካገረሸ በኋላ ቴሄራን በሆርሙዝ ወሽመጥ ላይና በባህረ ሰላጤው ሀገራት ላይ የምትፈጽመውን ጥቃት ቀጥላለች። የኢራን አጋር የሆኑት ሁቲዎችም በዚህ ሳምንት በቀይ ባህር ላይ የሚቀዝፉ 2 የሳውዲ መርከቦች ላይ ጥቃት መፈጸማቸውን በመግለጽ ቀጠናው እንደ አማራጭ የሚተላለፍበት የባህር መስመር ላይ አደጋ ደቅነዋል። የኢራን ጤና ሚኒስቴር ዳግመኛ ጦርነቱ ካገረሸ በኋላ 55 ሰዎች መገደላቸውንና ከ600 በላይ መጎዳታቸውን ይፋ አድርጓል። በመካከለኛው ምስራቅ እየተካሄደ የሚገኘው ይህ ጦርነት በኢራን እንዲሁም በመላው ዓለም ምጣኔ ሀብት ላይ ከፍተኛ ጉዳት አደርሷል። አሜሪካ ኢራንን ስትደበድብ ቴሄራን በቀጠናው የሚገኙ በርካታ የአሜሪካ ጦር ሰፈሮችን ኢላማ አድርጋለች። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት 6000 መርከበኞች ከሆርሙዝ ወሽመጥ የሚወጡበት መንገድ እንዲፈጠር ተማጽኗል። ከሆርሙዝ ወሽመጥ አካባቢ መውጣት ያልቻሉ ወደ 6000 የሚጠጉ መርከበኞች መውጫ መንገድ ሊመቻችላቸው እንደሚገባ የመንግስታቱ ድርጅት አሳስቧል። በመካከለኛው ምስራቅ ጦርነት ተሳታፊ የሆኑ አካላት መርከበኞቹ ከሆርሙዝ ወሽመጥ እንዲወጡ ተገቢውን ትብብር ማድረግ እንዳለባቸው አስታውቋል። የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ በሺዎች የሚቆጠሩ መርከበኞች ከፍተኛ ሰብአዊና የሰብአዊ መብት ቀውስ ውስጥ እንደሚገኙ ገልጸዋል። አፋጣኝ እርምጃ መወሰድ እንዳለበትም አሳስበዋል። ኢራንና አሜሪካ ዳግመኛ ወደ ግጭት ከመመለሳቸው በፊት የተመድ የማሪታይም ተቋም 6000 መርከበኞች በመቶዎች በሚቆጠሩ መርከቦች ውስጥ ሳሉ ከሆርሙዝ ወሽመጥ መውጣት እንዳልቻሉ ይፋ አድርጓል። እነዚህን መርከበኞች እስካሁን ድረስ ከቀጠናው ማስወጣትም አልተቻለም።
ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።